ኔክስት ምናየው እንግዲህ አክሱማይት ኪንግደም ነው። የአክሱማይት ኪንግደም እንግዲህ ከፕሪ አክሱማይት ስቴትስ በኋላ የነበረ ነው። ፎርም አራውንድ ከ200 እስከ 100 ቢሲ በነበረው ታይም ፎርም ተደርጓል ተብሎ ይታሰባል። ኢኒሺያሊ ስሞል እንደነበረ መጀመሪያ ላይ ሲመሰረት ስሞል እንደነበረ፣ ነገር ግን በኋላ ላይ ኤክስፓንድ እያደረገ በወቅቱ ከነበሩት ከትልልቅ ኢምፓየሮች ከሮማን ኢምፓየር ጋር ሊወዳደር እንደቻለ እንረዳለን ማለት ነው። እንግዲህ አክሱም ኢቬንቹዋሊ ኤክስፓንድ ማድረግ ሲጀምር ወደ ሬድ ሲ ኮስት አካባቢ በኢስት በኩል፣ ወደ ናይል ቫሊ በዌስት በኩል፣ ወደ ኤርትራ ኖርዘርን ሸዋ፣ ወደ እነዚህ ቦታዎች ሁሉ ኤክስፓንድ እያደረገ ሊመጣ እንደቻለ እንረዳለን። ሜጀር ፖርት አዱሊስ ነች። እንግዲህ አዱሊስ ማለት ለአክሱማይት ኪንግደም ህልውና ነች። ምክንያቱም ሜጀር የሆነች ፖርት ነች፣ ትሬድ የሚደረግባት ዋነኛ ፖርት ስለሆነች የአክሱም ህልውና እዛ ላይ ነበረ። ዌልዝም በተለይ አክሱማይት ኢምፓየር የነበረውን ዌልዝ አብዛኛውን ከትሬድ ነበር የሚያገኘው። ሎንግ ዲስታንስ ትሬድ ሩት ፓስድ ኢንላንድ። እንግዲህ እንዳልኳቸው የሎንግ ዲስታንስ ትሬድ ሩት ነች እቺ አዱሊስ ምንላታ ማለት ነው። ትሬድ ሴንተር ብዙ ትሬድ ሴንተሮች ነበሩት የአክሱማይት ኢምፓየር በወቅቱ። እነዚህ ሜንሽን የተደረጉት በአብዛኛው በተለይ አክሮስ ተከዜ ሪቨር አካባቢ ላይ እነዚህን ሁሉ የትሬድ ሴንተሮች የግብይት ማዕከሎች እንደነበሩት እንረዳለን። እንግዲህ አክሱማይት ኢምፓየር በወቅቱ ኤክስፖርት ከሚያደርጓቸው ነገሮች አንደኛው አይቮሪ፣ ማይሪ፣ ፍራንኪንሰንስ፣ ስፓይስስ፣ ጎልድ፣ ሪኖ ሆርንስ፣ ቱርቲዝ፣ ሼልስ፣ ኤፕስ እነዚህን ሁሉ ነገሮች ኤክስፖርት ያደርጉ እንደነበረ በወቅቱ እንረዳለን። በተመሳሳይ ደግሞ ኢምፖርት የሚያደርጓቸው ቴክስታይል፣ ግላስዌር፣ ጂውለሪ፣ ቱልስ፣ ኦይል፣ ዋይን ፍሮም ኢጂፕት፣ ኢንዲያ፣ ሮም፣ ፐርሺያ ከነዚህ ሁሉ ቦታዎች እነዚህን የተዘረዘሩትን ኮሞዲቲዎች ኢምፖርት ያደርጉ እንደነበረና ጠንካራ ትሬድ ኔትወርክ እንደነበራቸው እንረዳለን ማለት ነው። ከዛም በተጨማሪ ቤኒሻንጉል ሪጅን አካባቢ ላይ ሳይለንት ትሬድ እንደነበራት አክሱማይት ከነዚህ አካባቢዎች ላይ እንረዳለን። በጣም ኤክስቴንሲቭ የሆነ ትሬድ ኮንታክት ግን የነበራት ከሳውዝ አረቢያ፣ ሴይሎን እና ኤዥያ ማይነር ጋር በጣም ጠንካራ የሆነ ትሬድ ኮንታክት እንደነበራት እንረዳለን ማለት ነው። እንግዲህ በወቅቱ በአክሱማይት ኢምፓየር የተለያዩ ነገስታት ነግሰው ነበረ። የራሳቸው የሆነ ኮንትሪቢዩሽን አላቸው። እንዲሁም ብዙ ኢንተርናሽናል ሪሌሽን የነበራቸው ናቸው። ኪንግ ዞስካለስ የሚባለው እንግዲህ የአክሱም ንጉስ ከ76 እስከ 89 ኤዲ የነበረ ነው። ከግሪኮች ጋር ትውውቅ የነበረውና ከዛም በተጨማሪ ከግሪክ ሮማን ወርልድ ጋር በጣም ሊንክ የነበረው ሰው፣ በጣም ትስስር የነበረው መሪ እንደነበረ እንረዳለን። ኔክስት የምናየው ደግሞ ኪንግ ጋራዳት የሚባለው ሰው ነው። ይህ ሰው በ200 ኤዲ አካባቢ የነበረ ሰው ነው። በተለይ ሳውዘርን አረቢያ ላይ ብዙ ሚሊተሪ ካምፔኖችን ዘመቻዎችን ያደረገ በእነዚህም ሰክሰስፉል የሆነ ንጉስ የነበረ ሰው ነው ማለት ነው። ኔክስት የምናየው ኪንግ ካሌብ የምንለው ነው። ኪንግ ካሌብ እንግዲህ ከ500 እስከ 535 በነበረው ታይም የመራ ሰው ነው። ዲፊትድ ድሁንዋስ ኢን የመን ዊዝ ባዘንታይን ሄልፕ። የመን አካባቢ ላይ የነበሩ እነዚህን ግሩፖች በባዘንታይን ሄልፕ ሰፖርት ሊያሸንፍ ችሏል ማለት ነው። ኪንግ ገብረ መስቀል የሚባለው ሌላው ንጉስ ደግሞ ቢውልት ቸርች አት ዙራምባ አረጋዊን ጋይንት ሊትሮሎጂካል ሶንግስ ባያርድ። እንግዲህ እንደዚህ አይነት ቸርቾችን ቢውልት ያደርጉ እንደነበረ ብዙ ካምፔኖችን ከኢትዮጵያ ውጭ ሳይቀር ይመሩ እንደነበረ እንረዳለን በወቅቱ የነበሩት ነገስታት ማለት ነው። ስለዚህ አሁን ያየነው ስለነበሩት ነገስታትና ስላደረጉት ኮንትሪቢዩሽን ነው። አሁን ደግሞ የምንመለከተው የአክሱማይት ኢምፓየር እንዴት ዲክላይን እያደረገ መጣ የሚለውን ነው። ዲክላይን እያደረገ የመጣው ከ7ኛው ሴንቸሪ ጀምሮ ነው። ከ7ኛው ሴንቸሪ በኋላ እንግዲህ ለአክሱም ዲክላይን ማድረግ ሁለት ነገሮች ምክንያት ናቸው። ኢንተርናል ምክንያት አለ፣ እዚሁ አክሱማይት ኪንግደም አካባቢ የነበረ ኢንተርናል ምክንያት አለ። ከውጭ ከአክሱማይት ኪንግደም ውጭ ደግሞ የነበረ ኤክስተርናል ቻሌንጅ እንደነበረ እንረዳለን። ከዛም በተጨማሪ ኢንቫይሮንመንታል ዲግሬዴሽን እንደነበረ፣ ፕሌግ ተነስቶ እንደነበር፣ ወረርሽኝ በሽታ ተነስቶ እንደነበር፣ ይህ ሁሉ ተደማምሮ እንግዲህ በወቅቱ ጠንካራ የነበረውን የአክሱማይት ኢምፓየር ሊያዳክም በኋላም ደግሞ ዲክላይን ሊያደርገው ችሏል ማለት ነው። ኢንተርናል ያለው ብዙ ሪቤሊዮኖች ተነስቷል። በተለይ ከአገው ቤጃ ፒፕልስ ከምንላቸው ሪቤሊያን ተነስቶ ነበረ። ከውጭ ደግሞ የአዱሊስ ፖርቶችን አረቦች በወቅቱ ዲስትሮይ አድርገውት ነበረ። አዱሊስ ፖርት እንግዲህ ዲስትሮይ ከተደረገ የአክሱማይት ኢምፓየር ሰርቫይቭ የማድረግ እድሉ በጣም አነስተኛ ነው። እነዚህ ሁሉ ነገሮች ተደምረው እንግዲህ ኢምፓየሩ እንደተዳከመ ኢቬንቹዋሊም ደግሞ ዲክላይን እንዳደረገ እንረዳለን። ቅድም ሬቤሊያን ያልኳችሁ ቤጃ፣ አገው፣ ኩዊን ባኒ አል ሃምዋይ ወይም ደግሞ ዮዲት ጉዲት ብለን የምንጠራትም የራሱ አስተዋጽኦ አላት። የአክሱም ዲክላይን እንዲያደርግ የራሱ አስተዋጽኦ አላት። ከዛም በተጨማሪ ዲክላይን ኢን ኢኮኖሚክ፣ ፖለቲካል ኤንድ ሚሊታሪ ፓወር፣ እነዚህ ሁሉ ነገሮች ተደማምረው ጠንካራ የሆነው የአክሱም ኢምፓየር ሙሉ ለሙሉ ዲክላይን ሊያደርግ ሊወድቅ ችሏል ማለት ነው።